ከባምቢ ሀበሻ እና ከሳምሪ ኤኬኤ የጂጂክያ ልጅ እነዚህ ሁለቱ ሴቶች ላይ ተመስርቶ አንድ ልንማረው የሚገባ ነጥብ አለ ብዬ ሁሌ ያስባለሁና ሁሌ ቪዲዮ ልሰራበት ፈልግ ነበር። ዛሬ እንዴት እንደሆነ አላቅም፣ ቀኑና ሰዓቱ ተገጣጠመልኝና እሱን ቶፒክ አድሬስ ለማድረግ መጥቻለሁ። ምናልባት ከነዚህ ሁለት ሴቶች ጋር ተያይዞ የማነሳው ነጥብ ከዚህ በፊት አይታችሁት ከሆነ እናንተ እሰይ፣ አይታችሁት ካልሆነ ደግሞ ይሄው ነጥቤ መቼም ቢሆን ችግኝ መሆናችሁ እንዳትረሱ። መቼም ቢሆን ችግኝ መሆናችሁ እንዳትረሱ። የችግኝ ባህሪው ምንድነው? ዛሬ ጥንጥዬ ሊሆን ይችላል። የችግኝ ባህሪው ምንድነው? ሞስት ኢምፖርታንት አስፈላጊውን ነገር ካሟላህለት ነገ ግንድ መሆኑ አይቀርም። አስፈላጊውን ነገር ካሟላህለት ነገ ብራንች ማፍራቱ አይቀርም። አስፈላጊውን ነገር ካሟላህለት የዛሬ ችግኝ ነገ ፍሬ ያፈራል። የሰው ልጅ በባህሪው ምንም ሁኔታ ውስጥ ቢኖር ችግኝ መሆኑን የተረዳ ቀን ምንም ነገር ቢመጣ አይበገርም። ለምንም ነገር አይበገርም። ለምሳሌ ወደ ሳምሪ እንምጣለን። ሳምሪ ስለ ሳምሪ ያለ አመለካከት እኔ ይሄ እንደዚህ ነች እንደዚህ አይደለም። እኔ እንትኑን ነው ኬዙን ነጥዬ ነው የማወጣው። ይሄ ደጋፊ ሳምሪ እንደዚህ አጥፍታለች፣ ሳምሪ እንደዚህ አላጠፋችም፣ ሳምሪ እንዲህ ተበድላለች፣ ሳምሪ እንዲህ አልተበደለች እዛ ውስጥ አይደለም። እኔ ኖ የማየው ነገር አለ። የማየው ነገር ላይ ብቻ ተመስርቼ ፋክቱ ለማውጣት። ለምሳሌ ስለ ልጅቷ ምንም ነገር ይኖርህ ምንም፣ ስለ ልጅቷ ያለ አመለካከት ምንም ይሁን ምንም፣ ኦኬ አንድ ፋክት ግን አለ። ዲቮርስ ኢዝ ዲፊካልት። አንድ ፋክት ግን አለ። ዲቮርስ ኢዝ ናት ኢዚ። አንድ ፋክት ግን አለ። ማንም ሊፋታ አይጋባም። አንድ ፋክት ግን አለ። ማንም ልጆቹን ለመተው ከልጆቹ ጋር ለመለያየት አይወልድም። ሶ ፋክቱ it is difficult. but I think ሳምሪ ችግኝ መሆኗን ተረዳች። ምንም ዲፊካልት ሲቹዌሽን ቢኖር ችግኝ መሆኗን ስለተረዳች ለችግኝነት ማንነቷ ለችግኝ ማንነቷ አስፈላጊውን ኢንቫይሮንመንት ማመቻቸት ነው የጀመረችው። ሁለት ኦፕሽን አላት። ወይ ችግኝ መሆኗን ተረድታ ራሷ ላይ ፎከስ ታደርጋለች፣ ወይ ተሰብራ ትቀራለች። በጣም ብዙ ሰዎች ተሰብረው ነው የሚቀሩት። ዛሬ ሳምሪን ሳያት ማለት ነው እኔ የማየው የዛሬ ችግኝነቷን ተረድታ ነገ ፍሬ ለማፍራት የምትጥር ሴት ነው ማለት። ይህ ከሁሉም በላይ ትታቸዋለች ብለህ የምታስባቸው ፋሚሊዎቿን ይጠቅማል። ይህ ከሁሉም በላይ ትታቸዋለች ብለህ የምታስበው ልጆቿን ይጠቅማል። ማለት የዛሬ ጠንካራ ሳምሪ፣ ዛሬ ኤዱኬሽኗ ላይ የምትሰራ ሳምሪ፣ ዛሬ ሰውነቷ ላይ የምትሰራ ሳምሪ፣ ዛሬ ሳይኮሎጂዋ ላይ ሰልፍ ኮንፊደንሷ ላይ የምትሰራው ሳምሪ ዞሮ ለነገ ማንነቷ በጣም ወሳኝ። ዲቮርስን የሚያክል መለያየትን የሚያክል ነገር ብታስተናግድም እንኳን ተሰብራ አልቀረችም። ለምን? ሰዎች በገጠመን ሳይሆን የምንለካው በእውነተኛ ማንነታችን። እውነተኛ ማንነታችን ደግሞ ችግኝነታችን። ኦኬ now she's more stronger today, like she's working on her body, okay, she's working on her money, and then she's also working on her education. Even if she's facing the difficult problem, no matter what she's facing, she knows that she can restart as many times as she needs to. ይህን የተረዱ በጣም ጥቂቶች ናቸው። ከዚህ ባነሰ ፕሮብሌም ተሰብሮ የቀሩ ብዙዎች ናቸው። ችግኝ መሆናቸውን ረስተው I'm telling you ነገ ማን ልትሆን እንደምትችል እንደውም ልትገምቱላች አትችልም። ስለ የዛሬ ማንነትህ ያንተ አልፋና ኦሜጋ እንዳልሆነ አይዲያው የለህም። ስለ ዛሬ ራስ ላይ ፎከስ ብታረግ፣ ዛሬ ችግኝነትህን ብትረዳ፣ ነገ ምን ልትሆን እንደምትችል ሳስበው ይገርመኛል። ስለ ከሳምሪ እንተረዳል። ኖ ማተር ዋት ራስህን አጠጣ፣ በትምህርት አጠጣ፣ በፊዚካል ቦዲ አጠጣ፣ አየር ስጠው፣ አንብብበት፣ ምን በልበት you have no idea ነገ ምን እንደምትሆን። የሰው ልጅ ሁሌ ማዳጊ ነው፣ ችግኝ ነው። እግዚአብሔር ሲፈጥረ እንደዛ አድርጎ አስፈላጊውን ነገር እስካሟላልን ድረስ። ዛሬ ሳምሪን ስታያት ትምህርቷ ላይ ያተኮረች ነው፣ ሰውነቷ ላይ ያተኮረች ነው፣ ገቢዋ ላይ ያተኮረች ነው፣ ተፍ እያለች ነው የራሷን ነገር ለመፍጠር። ኦ ማይ ጋድ this is very very important። በጣም ብዙ ሴቶች ሊማሩበት የሚገባ
ወደ ባምቢ ጋር ልምጣለ። ባምቢ በነገራችን ላይ ሰው ያራረገውን አርጋ አይደለም ባይዘው ሁላችሁም የምታረጉትን ነገር ነው ያደረገችው ባምቢ ለየት የሚያረጋት እንዳለመታደል ሆኖ ከዳተኛ ጓደኛ ነው ያላት። እንዳለመታደል ሆኖ ገበና የሚያወጣ ኤክስ ነው ያላት። አስባችሁ ኤክሶቻችሁ ገበናችሁን ቢያወጡ ማንንም ቆሞ መሄድ የለም። ኦኬ እሷ እንዳለመታደል ሆኖ እንደዛ ላይ ነው እንደገችው። ኦኬ እንደዛ ከወደቀችስ በኋላ ምንድነው ያደረገችው? ችግኝ መሆኗን አረሳችሁ እንጂ እሷ የደረሰባትን 1% ደርሶባችሁ እንኳን ተሰብራችሁ ምቀሩላ ናችሁ ያላችሁት ባይዘ but she understand that no matter what happened to her ያ ችግኝ እንደሆነ ሰው ራሷን ማጠጣት ላይ ነው የገባችው፣ ስራዋ ላይ ነው የገባችው፣ ብሯ ላይ ነው የገባችው፣ ኮንፊደንሷ ላይ ነው የገባችው፣ እምነቷ ላይ ነው የገባችው። ናው ባምቢ የደረሰባት ችግር ቀን ያ ነገር ሲፈጠር ችግኝ መሆኗን በመረዳቷ ዛሬ ባምቢ ግንድ ሆናለች። ዛሬ ባምቢ ፍሬ አፍርታለች። ዛሬ ባምቢ ባለ ዋርካ ሆናለች። ዛሬ ባምቢ ጫካ ሆናለች። ስለ she is more beautiful today, she is more confident today, she is more richer than that day ማለት ለምን ራሷ ላይ ፎከስ አድርጋለች። ያ ነገር በደረሰባት ጊዜ ችግኝ መሆኗን ተረድታ ራሷ ላይ ፎከስ አድርጋለች። ኦኬ በጣም ያሳዘነችኝ 5 አመት 4 አመት 3 አመት ሙሉ በዚህ ሁኔታ የምትሰርቧት ሰዎች አላችሁ። ቢያድላችሁ ባይዘው ከእንደዚህ አይነት ጆርኒ የምትማሩት ነገር ብዛቱን ልነግራችሁ እንዳለመታደል ወደላ እግዚአብሔር አትደጉ ሲላችሁ፣ እግዚአብሔር አትጠንክሩ ሲላችሁ፣ እግዚአብሔር ተስፋ አትቁረጡ ሲላችሁ፣ ተስፋ ቁረጡ ብሎ ሲፈርድባችሁ እሷ ላይ ማንጓጠጥ ውስጥ ገባችሁ እንጂ ቢያድላችሁ ሰውኑ ቢላችሁ ተማሩ ቢላችሁ ችግኝነታችሁን ተረድታችሁ ነገ ዋርካ ለመሆን ዛሬ ራሳችሁ ላይ አተኩሩ ቢላችሁ ኖሮ ከእንደነ ሳምሪ ከእንደነ ባምቢ አይነቶቹ ቁጭ ብላችሁ የምትማሩት ነበር። እነዚህ ኬዝ ስተዲ ናቸው። እነዚህ ልጆች መንገድ ላይ ስታገኛቸው ሰላም ነው I really respect you because እነሱ የደረሰባቸውን 1% ቢደርስበት እዛ ተሰባብሮ የሚቀሩላ ነው ባይዘው ሶሻል ሚዲያ ላይ ወጥቶ ኮሜንት የሚያደርግ ምንስ አርጋ ነው? ቅድም እንዳነሳሁት ባምቢ ምንስ አርጋ ነው? ምንም አርጋ አይደለም። ይሄ ሁሉ 3 አመት 4 አመት የሰራችሁ ቪዲዮ ላይ የድርጅት ቪዲዮ ብር ተከፍሏት ስፖንሰር መሰራበት ቪዲዮ ኮሜንት ላይ ገብታችሁ ከስድባችሁ ብዛት የተነሳ ድርጅቱ ቪዲዮውን አንስቶታል። ልጅቷ ገቢ እንዳታገኝ ምን ስላደረገች? እናንተስ ምን እያደረጋችሁ? ወግ ስለጣሰች ወጋችሁን እየጠበቃችሁ፣ ሃይማኖት ስለጣሰች ሃይማኖታችሁን እየጠበቃችሁ፣ ባለጌ ስለሆነች ከባለጌ ማህበረሰቦቻችሁ ምናምን እያጸዳችሁ አይደለም። ለምን ወድቃ አልቀረችም እንዴ? ለምን እያደር ቆንጆ ትሆናለች? ለምን እያደር ጠንካራ ትሆናለች? ምን ብትረዳ ነው? ለምን እያደር ሀብታም ትሆናለች? ለምን እያደር ታዋቂ ትሆናለች? ለምን እያደር ኮንፊደንት ይኖራታል? ለምን እያደር ጭራሽ አንገቷን ቀና አርጋ ትሄዳለች? ስለምትሉ ስላላችሁ ነው እንጂ ሌላ ነገር ተፈጥሯል። ባት ልጋብዛችሁ በሌላው ሳይድ እንድታዩ እነዚህ ልጆች የተረዱትን እግዚአብሔር አምላክ ልቦናችሁን ከፍቶ እነዚህ ልጆች በህይወት የተረዱትን ሚስጥር ጥንጧን የሚያካፍላችሁ ሊከበሩ በየሄዱበት እኮ ነው ማለት ኤግዛምፕል አርገክ እንደ ኬዝ ስተዲ አርገ ምንም ነገር ቢደርስብን ችግኝ መሆናችንን ተረድተን አካባቢያችንን አንድ ችግኝ የሚፈልገውን ነገር እስካሟላንለት ድረስ እንደዛ ስለ ይመቻችሁ ምናምን ነገር አይደለም። ተስፋ የምትቆርጡ ከሆነ ወደ እምነታችሁ መጠጋት ችግኙ የሚፈልገውን ነገር ማድረግ፣ አንዳንድ መጽሐፎችን ማንበብ ችግኙ የሚፈልገውን ነገር ማድረግ ነው። ከቤተ ዘመድ ጋር መወያየት፣ አንዳንድ ችግራችሁ ምናምን ዝም ከማለት ማለት ብዙ ሰው ዝም ብሎ በውስጡ ብዙ ነገር ስለተጎዳ ያንን ሼር ማድረግ ማለት ችግኙ የሚፈልገውን ነገር እንደመስጠት ማለት ራሳችሁ ላይ ሰውነታችሁ ላይ እንቅስቃሴ ማድረግ ወደ ጂም መግባት ምናምን ያ ችግኝ የሚፈልገውን ከዛ በኋላ መቀየሩ ጉዳይ ያንተ አይደለም ስለ I can tell you በደረሰባችሁ ነገር ተስፋ ባለ መቁረጥ ችግኝ መሆናችሁን ተረድታችሁ ራሳችሁ ላይ ብትሰሩ የነገ ማንነታችሁን እናንተ ራሱ በቃ ግራ ነው የሚገባችሁ እኔ ነኝ ነው የምትሉት። because የሰው ልጅ በተፈጥሮ ፖቴንሻሊ ገራሚ ግንድ ውስጥ ይዞ ይንቀሳቀስ ዋስ ካጠጣችሁ ድረስ ራሳችሁ ላይ እስከሰራችሁ ድረስ እንደ ሳምሪና እንደ ባምቢ አበሻ እስከሆናችሁ ድረስ አትጠራጡ፣ ተስፋ እንዳትቆርጡ፣ ተማሩ። Thank you ባምቢ ሳምሪ